አሊያ ከጃን ጋር በመሆን ከትልቁ ቤት ወጥታ ወደ ራሳቸው ወደ ሌላ ቤት ቢገቡም ነገር ግን ከቦራን ጋር ብዙ የማቆራረጣት ነገር አለ። ከነሱ መካከል ልጃቸው ህፃኑ ጃን ነው። ህፃኑን ጃን ወስደው ትንሽ ብትጠጋም ነገር ግን ቦራን እየደጋገመ ይሞክራል እድሉን። ልጄ ነው እያላን ነው፣ አምጪው እያላን ነበረ፣ ቢያንስ ዛሬ ላዝና ነው ይላታል። እሷ ደግሞ የት ነው የምትወስደው ብላ የእሱ ሁኔታ ስለሚያሳስባት እየጠየቀችው እንሄዳለን አብረን የሆነ ቦታ ስንመጣ እንነግርሻለን እያላን ነበረ። ህፃኑ ጃንንም አሳምነው የሆነ ቦታ ወስዳለሁ ብሎት እሷ ደግሞ ከድር ቢያንስ አብሮኪውን እያለች ነው። ከድር ደግሞ የነበረው እቤን ነበረ፣ ገና መጥተው ይገናኛሉ። ገና ከሆኑ የቦራን ጓደኛው የሆነው ቮርጉን ተው ይቅርብ እያለ የለመነው አያገባም እያለ ነበረ። አሊያም ብዙ ለመነችው። ቦራን ሀሳቡን መቀየር አይፈልግም። ህፃኑን ጃን መኪና ውስጥ አስገብተው ይሄዱ ነበረ። አባዬ የት ነው የምንሄደው እያለ ህፃኑን ጃን ዝግ ይጠይቃል። የት እንሄድ መሰለ? የት መሄድ ትፈልጋለህ? ወደ አልቦራ አደባባይ እንሂድ እንዴ እያሉ ነበረ። ቮርጉን ይህን ጊዜ ዞር አለ። ቦራን ልጁን እዛ ቦታ ላይ አሁን ላይ መውሰድ ጥሩ አይደለም፣ ሪስክ አለው፣ ተው ይቅርብ እያሉ ነበረ። ዝም ብላችሁ መኪናውን ንርታ አያገባችሁም እያል ነበር ቦራን እየተቆጣ። ችግር የለም እዛ ወስዳለሁ፣ እሺ አልቦራ አደባባይ እንሄዳለን። ሁሉም ሰው አንተ የኔ ልጅ እንደሆንክ በደንብ ያውቃል፣ እንዲያቅ ነው የሚያደርገው እያለ ይናገራል። ከዛም በኋላ እንዲህ እያሉ መኪናውን እየነዱ ድንገት ከድር ከቤት እየወጣ ነበርና ፓኪዜን ተሰናብቶ ከኋላቸው እየተከተላቸው ነበረ። በዚህ መንገድ እየተከተላቸው የሆነ መንታ መንገድ ጋር ደረሱ። ሲደርሱ በላይኛው በኩል ነበርና ቦራን ሄዱት። ከድር ደነገጠ። እንዴ ወዴት ነው ነገሩ? የት ነው የሚሄዱት? ፈጣሪው የት ነው የሚሄዱት እያለ ወደ አልቦራ አደባባይ ሊሄዱ እንደሆነ ገመተ። ስለዚህ ወደ ጂያን ሊደውልልን ነው። ጂያን በሌላ በኩል ከደቂቆች በኋላ አሊያን ሊያገኛት እየመጣ ነበረ። አሊያ ቦርሷን ይዛ እየወጣች አስቆምኳ። በጣም ይቅርታ ቦራን እኮ ዴኒዝን ወሰደው ስትለው ነበር። ከድር ነገረኝ እኮ አላት። አትውሰደው ምናምን እዚህ ጫወት ብዬ ነገርኩት፣ እዚሁ አብረው መሆን ትችላለህ አልኩት፣ እሱ ግን አይሰማኝም እያለችው ነበረ። አይ ከድር አብሯቸው እንዲሆን ማድረግሽ ትክክለኛ ነገር ነው፣ ምንም ነገር ከተፈጠረ ከድር ይደውልልናል እያለ ነበረ። እሺ ተባብለው ተያይዘው እየወጡ ያለ ከድር ደውልለት። ሄሎ ከድር እየሰማኝ ነው ይለዋል። ሄሎ ወንድሜ የቦራን መኪና በቀጥታ ወደ አልቦራ አደባባይ እያመራ ነው ያለው፣ ልጁን እዛ ሊወስደው መሰለኝ እያሉ ነበረ። ኧረ በቃ ተከታተል፣ እኛ እንመጣለን፣ አዲስ ነገር ካለ አሳውቀኝ ብሎ ስልኩን ዘጋው። ምን ተፈጠረ ትላለች አሊያ። ጂያንን እየወሰደው ነው አልቦራ አደባባይ፣ ምን እንደሚፈልግ አላቅም ቦራን ይላታል። እንሂድ ቶሎ በል ትላለች። አብረው እየወጡ ነበረ። ሙዛፍር ከኋላ ይከተላቸዋል። ከተወሰኑ ደቂቃዎች በኋላ ቦራን ህፃኑን ጃን ይዞት ወደ አልቦራ አደባባይ ይዞት መጣ። እዛ ብዙ የአካባቢ ሰው ይሰበሰብበታል፣ ተቀምጠው ሻይ ይጠጡበታል። በርቀት የሰዳከት ወንድም አያቸው። ሲያቸው አልገባውም። ቦራን ህፃኑን ጃን ይዞት ከመኪና እየወረደ ሁሉም ሰብሰብ ብሎ እየተመለከቱ አቶ ቦራን እባክህ ይቅርብ እያለ ከድር ኳሌ ለምኗል። ጣልቃ ትግባ እያለው ቦራን ጃንን አቅፎት ምን ጠጣለህ ብሎ ይጠይቋል። እኔ ጁስ ነገር ብጠጣ ደስ ይለኛል ብሎ እዚህ ጋር ጃን ይናገራል። በቃ ጁስ ይመጣላል ና እንቀመጥ እያለ ነበረ። ከዛ ሐሰን ቦራን ሲያገኘው ቦራን እዚህ ምን ታረጋለህ ልጁን ይዘህ እያለ ነበረ። ሰላም አጎቴ ከልጄ ጋር የፈለግኩበት መሄድ ይችላለሁ፣ ንጹህ አየር ልቀበል ነው እዚህ የመጣሁት እያለ ነበረ። ከዛ ከድርም ቢሆን ሐሰንን እያየው ጭንቅላቱን ይነቀንቃል። ምንም አልጣማቸውም። በል እዚህ ጋር ተቀመጥ ብሎ ጎትቶ ወንበር ላይ ያስቀመጠው። ህፃኑ ጃን እየከፋው ነበረ። ምንም ቢሆን ግን አባቱ ነው። ከዛም በኋላ ሻይና ጁስ እስኪ ያምጡ እያለ አንደኛው ያዛል። አስተናጋጁ እየሮጠ የታዘዘውን ነገር ሊያመጣ ነው። ከዛ ሁሉም ሰው ቦራን ሰላም እያሉ ነበረ። ቦራን ኩራት ይሰማዋል። የሚገርም ነው። ቦራን ከራሱ ልጅ ጋር ዛሬ መጣ፣ ልጅ እንዴት አድርጓል እያሉ ነበረ። እንዴት ሲሉት በጣም ደስ እያሉ ነበረ። በለው ስንት ጊዜ ሆነ እኔ ልጅ ካገኘውክ እያሉ ነበር። ልጁ በጣም ናፍቆን ነበረ። ከዛ አስተናጋጁ ሻይና የታዘዘውን ጁስ የታሸገ ጁስ ነበረ ይዞ እየመጣ ይህን የታሸገ ጁስ ቦራን ህፃኑ ጃን እንዲጠጣ እየከፈተልን ነበረ። አይ እንደዋል ቦራን ባትሆን ኖሮ ምን እንደማረግ አቅ ነበረ እያለ ከድር ተናዶ ያያል። በድንገት የመጣው ኤጀመል ነበረ። ኤጀመል ከመኪና እየወረደ ነበረ። ከድሬን ጊዜ ተጠንቀቁ እያለ መንገድ ሊዘጋ ነበረ። ኤጀመል ከሱ ጠባቂዎች ጋር ሆኖ ከመኪና ውስጥ ወረደ። አይ ምንድነው ማረገው ቦራን ከዚህ ተነስ እያለ ከድር እዚህ ጋር ቦራን ሲጠይቀው፣ ቦራን ደግሞ የምነሳበትንና የምቀመጥበትን አንተ ልትነግረኝና ልታዘኝ ትፈልጋለህ እንዴ እያለው ነበረ። ቦራን እንደዛ አታስብ እያለው ድንገት ኤጀመል መጣ። ሰላም ለእናንተ ይሁን፣ ሰላም ለሁላችሁም እያለ ነበረ። ኤጀመል ወደ ውስጥ ገብቶ ሁሉንም ሰላም እያለ ከዛ በኋላ ቦራን ደግሞ እኔ እመጣለሁ እሺ ልጅ እመጣለሁ እሺ አንተ ስጠብቀኝ እሺ አለው። ቦራን ለልጁን እዚህ ጋር ቁጭ አድርጎት ጎልቶት ወደ ኤጀመል እየሄደ ነበር። ከደርተው ይቅርብ ሲለው ጣልቃ ትግባ ብሎት ወደ ኤጀመል እየጠጋ ነበረ። ኤጀመልን ሲያገኘው ምን ታረጋለህ እያሉ ነበረ። እንዴ የልጅን እዚህ ይዛው እንደመጣ ሰማሁኝ እና መጣሁኝ፣ የልጅ እዚህ ነው ያለው አይደለ፣ ናፍቆኝ ነው የመጣሁት፣ የኔ ስጋና ደም ነው እያሉ ነበረ። ቦራን ኮስተር ብሎ ያየዋል። ቦራን እንደዛ አትይኝ፣ ዛሬ በነጻነት ከልጅ ጋር እንደፈለክ ዘና ፈታ እንድትል እየቻልከው በእኔ ምክንያት ታውቃለህ አይደለ፣ ነጻነትን እንድታገኝ እያደረግኩ እኔ ነኝ፣ ይህን መርሳት የለብም፣ እኔ ከብዙ ነገር አድኛለሁ፣ ይህን ታስታውቃለህ አይደለ እያሉ ነበረ። ቦራን ፍዝዝ ብሎ ያየዋል። ቦራን እኔ እኮ ለአንተ ድህነት ብዬ ብዙ ዋጋ ከፍያለሁ፣ ራሴን መስዋዕት አድርጌያለሁ፣ ምን ሆነ አልቆይ ቢያንስ የልጅን አንድ ጊዜ እንኳን እንዳየው ልትከለክለኝ ነው እንዴ ይለዋል። አልከለክልም፣ ግን ይህን ማድረግ ደግሞ አትችልም፣ በቃ አልፈቅድልም እያሉ ነበረ። ምንድነው የምታወራው ይለዋል። አትችልማ በቃ አትችልም እያሉ ነበር። እኔ እኮ ከጀርባ እኮ ነኝ፣ በብዙ ነገር አግዣለሁ፣ ፍቀድልኝ እባክህ ፍቀድልኝ፣ ሚስትንም ልጅንም ማስመለስ ትፈልጋለህ? እሺ ትፈልጋለህ? በዚህ ጉዳይ እኔ ብቻ ነኝ ማግዘመን እያሉ ነበረ። ቦራን እንዴ
ሊሆን ይችላል እያለ ጭንቅላቱን ይነቀንቃል። ከዛም በኋላ ኤጀመል የልጅ ልጁን ሊያይ ህፃኑን ጂያን ለማየት በቀጥታ ወደ ውስጥ እየተጠጋ ነበር። ከድሬን ጊዜ የት ነው የምትሄደው እያለ ነበረ። ሀሰን ቢሆን የት ነው የምትሄደው እያለ ኤጀመል ሊነካው ሲሞክር ዞር በል እባክህ ዞር በል እያለ ነበር። ከዚህ ኤጀመል አብረውት የመጡት ወንዶችን እነዚህን ከጎን የዞር አድርጓቸው እያለ ነበረ። ተሰብስበው እዚህ ጋር ጠብ ተነሳ። ጠብ ሲነሳ እርስ በርስ ሲጋጩ ከድር ፊት ለፊት ሆኖ ሲከላከል በአንድ በኩል ቦራን ድንገት መጣና ህፃኑን ጂያን ናናና ንድንድ ብሎ እያቀፈው ነበር። ኤጀመል ደግሞ ይከተላል። ወንዶቹ እርስ በርስ ሲደባደቡ ኤጀመል እየተከተለ አትፍራ አትፍራ ልጅ እያለ እዚህ ጋር ቦራ ልጁን ሲያወራው ድንገት ኤጀመል መጣ። የኔ ልጅ ሲለው ልቀቀኝ እያለ ህፃኑን ጂያን እዚህ ይታገላል። አንተ እኮ የኔ ልጅ ነህ እኮ ሲለው ነበር። አልፈልግም እኔ ምንም ነኝ ላንተ ምንም አልፈልግም እያለ ነበረ። የልጅ እኮ ነህ አንተ ተው እንደዚህ አትሆን ይለዋል። አልፈልግም ሂድልኝ ከዚህ አልፈልግም እያለ ነበር። ኤጀመል ደግሞ አንተ እኮ የኔ ደም እኮ ነህ ከኔ ውስጥ እኮ ነው የወጣው ምን እያልክ ነው እያለ ነበር። አልፈልግም እያለ እዚህ ጋር ህፃኑ ጂያን ሲከራከር ኤጀመል ድንገት ጃኬቱን እየጎተተ ከህፃኑ ጋር እንደዚህ ይከራከራል። ድንገት ጂያን መጣ። ሲመጣ ኤጀመል ብሎ እየጮኸ ነበረ። ከመኪና ውስጥ ወረደ። እየተራመደ ኤጀመል ሲያየው ህፃኑ ጂያን እያለቀቀው ነበረ። ምንድነው እዚህ ልጅ አጠገብ የምታደርገው ሲለው ነበረ። የልጅ እኮ ነው ሲለው ነበር። ገሃነም ግባ አያገባኝም ቦራን እንደዚህ ነገር ማድረግን ታቆማለህ እኔ እናንተ እናወራለን እያለ ነበር። አሊያ መታኝ ጊዜ ልጇን አቅፋ ወደ መኪና ውስጥ እያስገባችሁ ነበር። ድንገት ሰዳከት መጣች። ቦራን ምን እያረክ ነው ያለው ደግሞ አሁን ምንድነው የምትሰራው እያለች ነበር። ከዛ ጂያን በቀጥታ ወደ መኪናው ቀረብ አለ። ህፃኑን ጂያንን አየው። አሊያንም አያት። መኪና ውስጥ ገብተው ይመለሳሉ። ሰዳከት ኤጀመል ላይ ጮኸበት መኪና ውስጥ ገባች ትሄዳለች። ኤጀመልም ቢሆን ሁኔታውን ይከታተላል። በሌላ በኩል ከዘሪንና ከእናቷ ጋር ነው። ዝም ብላ ነበረ ቪዳን የሆነ በክር ነገር ልብስ እየሰፋች ነበረው። በአሁን ደግሞ ምሰፋው ለሚወለደው ልጅ ካልሲ ነበረ። አክስቴ ግን እንዴት ነው ይሄ ነገር ቶሎ የሚያልቅ ይመስልሻል አላት። ምንድነው ቀስ እያለች ነው ምሰፊው ልትለኝ ነው እንዲያለችው። ኧረ በጭራሽ እንደ አንቺ በፍጥነት እኮ ነው ምሰፊው እያለ ነበር። ድንገት ተደወለላት። ሄሎ አቤት እንዴት ሊሆን ይችላል መጣሽ እያለች ነበር። ይዝ መደወለልኝ ሚስቷንም ቢሆን ልፈታ ነው አለችው። እያለቃቀሰ ነው። ሂጂ እነሱን ላስታርቅ ሊድ እንዴ ስትል ነበር። ኧረ ሂጂ አስታርቂያቸው እኔ ያለውኝ እዚህ ለዘሪን እያለ ነበር። የማይረባ ነገር እንዳታረግ ትለዋለች። ከዛም በኋላ ቀስ ብላ እየወጣች ነበረ። ማን ያድርሰኝ አላቆም መመለሻ መንገዱን ትላለች። ከዛ በር ላይ ጠባቂዎች ነበሩ። አድርሷት እያለ ነበረ። እነሱ ደግሞ እንዴት ሊሆን ይችላል እኛ እኮ እዚህ እንድንጠብቅ ተቀጥረናል እያሉ ነበረ። አድርሷት ችግር የለም እኔ እዚህ ያለውኝ እያለ ነበረ። ቪዳን መኪና ውስጥ ገባች። በቀጥታ ትሄዳለች። ይሄን ጊዜ ካያ እንዲሁም ዘሪን ይተቃቀፋሉ። ብቻቸውን ናቸው። እጅ ለእጅ ተያይዘው ወደ ውስጥ ሲመለሱ ይህን ነገር በአጥር ስር ሆና የምትከታተለው ኢፔክ ናት። ኢፔክ ቅጥል ብላለች። ኢፔክ ካያን በማጣቷ ምክንያት ልትበቀላቸው ብቻ ነው የምታስበው። በአንድ በኩል ደግሞ ደሚር የምታውቂው ነገር ካለ በፍጥነት ንገሪኝ ብሏታል። ካያም እንደውም ወደ እሷ የሚመለስበት መንገድ ሊኖር እንደሚችል ነግሯን ነበረ። አሰበች በመጨረሻም ወሰነች። ከራሷ ጋር ታግላ ደወለች ለደሚር። ሄሎ ደሚር ዘሪን የተደበቀችበትን ቦታ አውቃለሁ እልክላለሁ አድራሻውን እያለች ነበረ። በአንድ በኩል ደግሞ ካያና ዘሪን ምን እየመጣ እንዳለ አልገባቸውም። ነገር ግን ተያይዘው ወደ ውስጥ ከገቡ በኋላ ደስ የሚል ምግብ ልስራልሽ እያላን ነበረ። አብረው እየተጫወቱና እየተቀለዱ ከዛም በኋላ እሷን ብትሆን ልትቀመጥ ጠጋል ከማለቷ እያመማን ነበረ። ጥሩ ስሜት እየተሰማኝ አይደለም እያመመኝ ነው የሆነ ስሜት እየተሰማኝ ትላለች። ነይ ቁጭ በይ እዚህ ጋር ይላታል። እንዳትቆም ብዙ እያስቀመጣን ነበረ። ከዛ ሆስፒታል መሄድ ካለባቸውም እየጠየቃን ነበረ። አሊያና ጂያን ህፃኑን ይዘውት ወደ ዋናው ቤት መጡ። ያ ሰውዬ ግን ማን ነው ግን እያለ ጠይቃቸዋል። ማንም አይደለም ከዚህ በኋላ ቤት ነው ማንም ሳይነካም እያሉ ነበረ። ተያይዘው ወጡ። ቦራን እየመጣ ዴኒዝ እንዴት ነው ብሎ እየጠየቀ ነበረ። እንዴት እንዲሆን ትፈልጋለህ በገዛ አባቱ የምንወጥ ምን ውስጥ እየገባ አንተ ግን ምን አባት ነህ? ዴኒዝ ደህና አይደለም ስነግርህ ማለት ነው ደህና አይደለም አይገባም እንዴ ልጁን ለምሮ ዘነ ጣጣ ውስጥ የምከተው ምን ያርግ ቆይ እያለችው ነበረ። ስሚ ልጁን ብቻ ነው ያገኘው ያን ሰው ሌላ ምንም ያደረገ ነገር የለም እያለ ሲናገር ሰዳከት የሚያወራውን ነገር ለማመን እየከበዳን ነበረ። ቦራር የምር አንተ ነህ ነገር እያወራ ያለው ወይስ ሌላ ሰው ነው እያለችው ነበረ። ስለዛ ሰይጣን ከዚህ በኋላ እንደዚህ ብለህ እንዳታወራ እያለችው ነበረ። ቦራንን እዚህ ለሶስት እሽት እያረጉን ነበረ። በአንድ በኩል ካያ ደግሞ ወደ አሊያ ደወለ። ሄሎ አሊያ ይኸውልሽ ዘሪን እያመማት ነው ጊዜዋ ደርሷል መሰለኝ እያለ ነበር። በቃ ሆስፒታሉ ሰራት እኛም እንገኛለን እዛ እንገናኛለን አለችው። ከዛ በኋላ ዘሪን ጥሩ ስሜት እየተሰማት አይደለም ብለው ቤቱን ጥለው እየሄዱ ነበረ። ቤቱ እዚህ ጋር ባዶ ሆኗል። ቦራን ብቻ ነው ያለው። ህፃኑ ጂያን እና አሊያ መኝታ ክፍል ነው ያለው። በአንድ በኩል ካያ ደግሞ ዘሪን እና ቀስበይ እያለ ደገፍ አድርጎ መኪና ውስጥ እያስገባን ነበር። ከኋላ አስገባትና እሱ ገና መኪናውን አስነስቶ ወደፊት ገና ከማንቀሳቀሱ በድንገት ነበረ እነ ደሚር የመጡት። ከመኪና ውስጥ ወጡና ሽጉጥ ደቀነው። ደሚር ካያ እያለ ይጮሃል። ከዛ ዘሪን እየጠራ ነበረ። ሚስቴ ልቀቃት አንተ ማትረባ እያለ ደሚር ከሰዎቹ ጋር እዚህ ጋር ሽጉጡን እያነጣጠረ ካያ በአንድ በኩል ዘሪን ዝቅ በይ እያለ በቀጥታ መኪናውን ወደፊት እየነዳ ነበረ። ወደፊት እየነዳ ቶሎ ብሎ ወጣ። እነሱም ብዙ ተኮሱና ቶሎ ብሎ መኪና ውስጥ እየገቡ ይከተሉታል። እዚህ ጋር ካያ መኪናውን በፍጥነት ለማሽከርከር እየሞከረ ግን ደግሞ ዘሪንን ምቾት ከነሳት የሆነ ነገር እንዳትሆን ፈርቷል። ስለዚህ በቻለው አቅም ከነሱ ለመሸሽ እየሞከረ ቀስ ብላ ያሽከረክራል። እነ ደሚር በተደጋጋሚ
ነበረ መኪናው ላይ እየተኮሱ የነበረው። ጎማውን በሉት እያለ ደሚር እዚህ ጋር ይናገራል። በተወሰነ መልኩ ጎማውን እየመቱት ነበረ። አሁንም ቢሆን ከመኪናው ለማሽከርከር ይታገላል። ሚስቴ ልቀቃት አንተ ማትረባ፣ ሚስቴን ታግታለህ እንዴ? ሚስቴ ምን ታርገ እያለ ይናገራል። ካያውንም እየለፋ ነው ያለው መኪናውን አስተካክሎ ለመንዳት። ከዛ ጂያን ደወለለት። ካያ ስልኩን እያነሳ ነበር። ሄሎ ወንድሜ እያለ ነበር። ደህና ናችሁ? እንዴት ነው ሁኔታችሁ? እያለ እዚህ ጋር ጂያን እየጠየቀ ነበር። ወንድሜ ደሚር እየተከተለን ነው። ደሚር ያለንበትን ቦታ አውቋል አለው። ምን እየሆነ ነው ያለው? ምን ተፈጥሮ ነው እያለ እዚህ ጋር እየጠየቀ ነበረ ጂያን። ደሚር እየተከተለ ነው ብሎ የት አካባቢ እንዳለው የመንገዱን ስም ነገረው። ከዛ ለማምለጥ እየሞከርን ነው አለው ጂያን። ከዛ እሽኛም እየመጣን ነው ይለዋል። ካያውንም ቢሆን ዞር እያለ ዘሪንን እያያት፣ ዘሪን እየደከመች ነበረ። ዘሪን እዚህ ጋር በአንድ በኩል መጥፎ ስሜት እየተሰማን ነው፣ በአንድ በኩል ከኋላ ይተኮሳል፣ ጭንቀቱም አለ። ነገር ግን ደሚር መተኮሱን አላቆምም። ደሚርና የሱ ሰዎች ዝም ብሎ ነበረ ከኋላ ይህን ጥይት የሚያርከፈክፉት። በአንድ በኩል ካያ የኋላው መስታወት ሲሰበር ስልክ ከጂያን ጋር እያወራ ዞር ብሎ እየተመለከተ ወደ ዘሪን እንዴት ነሽ? ዘሪን ነቃበይ እያለ ነበረ። በድንገት ነበረ መኪናው ሄዶ ከአንድ ድንጋይ ጋር የተላተመው። ሲላተም ካያ ወዲያው ራሱን ይስታል። በአንድ በኩል ዘሪንም ራሷን እንደሳተች ነው። በአንድ በኩል ካያ እዚህ ጋር ከጂያን ጋር ስልክ እያወራ ስልኳ ዘጋም ነበረ። ካያ እየሰማኝ ነው? ካያ ድምፅ ጠፋ ምንድን ነው እያለ ነበር። እነ ደሚር ከመኪናው ወጡ። ከመኪናው ወጥተው ወደ መኪናው እየተጠጉ ናቸው። በሌላ በኩል ሻይንና ናሬ በቀጥታ ወደ ቤት እየመጡ ናቸው። ወደ ነካያ ጋር ዘሬንንም ጭምር ሊጠይቋት ከመኪናው እየወረዱ በሩ ተበርግዷል። ምንድን ነው ለምሮ በሩ የተበረገደው ይላሉ። ምክንያቱም ምንም አልገባቸውም። የት አሉ ደግሞ በር ላይ ያስቀምጥናቸው ሰዎች የት አሉ? የካያ መኪናም የለም። ታዲያ ዘሬን ብቻዋን ናት እንደ ቤት ውስጥ ይባባላሉ። በቀጥታ ወደ ውስጥ እየገቡ ነበር። ሲገቡ ቤቱ ባዶ ሆኗል። እንዴ የት ሄደው ነው ይላል ሻይን። እንዴ ሻይን ምንድን ነው ነገሩ? ምንም እኮ የሰማሁት ነገር የለም እኔም በሆን የት አሉ ስትለው ድንገት ሰራከት መጣች። ሰራከት ስትገባ ወደ ውስጥ ሻይንና ናሬ ስለ ካያና ስለ ዘሬን ያላወቀች መስሏቸው ደነገጡ። እንዴ እማዬ እዚህ ምን ትሰሪያለሽ እያለቻ ነበር ናሬ። ለምን ገረማችሁ? ሁሉን ነገር አውቃለሁ። ዘሪን ስለታመመች ነው የመጣሁት። ጥሩ ስሜት እየተሰማት አይደለም። ከመኪና ውስጥ አስገባትና ወሰዳት። ነገር ግን ሆስፒታልም አልመጡም። ጂያንና አላይ ሆስፒታል ሄዶ ነበር። እዛ አጧቸው። የሆነ የተፈጠረ ነገር አለ። ስልካቸውንም አያነሱም። ምንድነው የሆነው እያለ ሰዳከት ትጠይቃለች። ሻይን ደግሞ እኔ ምንም አውቀው ነገር የለም ቆይ እስኪ ልደውል እያለ ነበር። ናሬ እዚህ ጋር ስልኩን ተቀበለችውና ወደ ጂያን ደወለች። ሄሎ ጂያን ወንድሜ፣ እኔ እንዴት ነው የነካያ ነገር የምታውቀው ነገር አለ አለችው። ከዛ እሱ ደሚር እየተከተላቸው ነው። አሁን እነሱ ላይ ለመድረስ እየሞከረ ነው። ከእነሱ ጋር ያለውን ግንኙነታችን ተቋርጧል። እነሱ ወደሚሄዱበት ቦታ እየሄድን ነው ይላል። በአንድ በኩል ከድር ደግሞ ከኋላ እንዲከተላቸው ከቤት እየወጣ ነበረ። ከድር እዚህ ጋር ህፃኑን ጂያን እንዲጠብቅ ነበር ኃላፊነት የተሰጠው። በዚህ መንገድ ሲወጣ እነፓ ጊዜና እነሙ ሲሸኙት አይቶ ቦራን ምንድነው እዚህ ቤት እየሆነ ያለው ነገር የት እየሄድን ያለው በማለት እየጠየቀ ነበረ። እነፓ ጊዜ አናቅም እያሉ ነበረ። እንዲሁ ቸኩሎ ወጣ ይሉታል። ከዛም በኋላ እናንተማ ምንም ነገር ቢፈጠር ራሱ አነግሩኝም እያለ ነበረ። ተረባው ራሱ መከራ ሆነባቸው። ከዛም በኋላ የታለ ልጄ ዴኒዝ እያለ ነበረ። ክፍሉን ያለው ይላሉ። የአሊያ ክፍል ነው ያለው ላለማለት በጣም ፈርተው ነበረ። የአቶ ጃንና የወይዘሮ አሊያ ክፍል ነው ያለው በማለት ሲናገሩ ሲጀመር ያ ክፍል የአሊያ አይደለም ብሎ ተቆጣና ህፃን ወዳለበት ክፍል እየገባ ነበረ። በአንድ በኩል ሻይንና ናሬ እነሱም ቢሆኑ መኪና ውስጥ ገብተው እየሄዱ በድንገት እናቱ ናት ወደ ሻይን የደወለችው። እማዬ ዘሪን ታማ ነበረ እና ከወደ ሆስፒታል እየወሰዳን ነበር። ነገር ግን ድንገት ደሚር አገኛቸው። ደሚር እየተከተላቸው ነበረ። አሁን ምን እየሆነ እንዳለ ምንም የምናውቀው ነገር የለም በማለት ነገራ። ስልኩ ተዘጋ። ሾፌሮቿን መንገድ ቀይሩ፣ ተመለሱ፣ በተቃራኒ አቅጣጫ ነው የምንሄደው ትላቸዋለች። ቦራን ወደ አሊያና ወደ ጂያን መኝታ ክፍል ገባ። ይህን ክፍል የሚያውቀው የቦራን እንደሆነ ነው። ከዛ ገባና መበርበር ጀመረ። የጂያን የልብስ ሳጥን ከፈተ። ልብስ አለው። የአሊያን የልብስ ሳጥን ከፈተ። ባዶ ነው። ከዛ አሰባሰበና ዞር ሲል ፎቶ ተመለከተ። ፎቶ ላይ የተነሱት ህፃኑ ጂያንና አሊያ ነበሩ። ህፃኑ ጂያን መሃል አድርገውት ይህን ፎቶ ከፎቶ ፍሬም ውስጥ አውጣና ሊቀደው እያዘጋጀው ነበር። ከዛ ወጥቶ ሊቀደው ሲሞክር በድንገት ህፃኑ ጂያን አባዬ ምን እየሰራ ነው አለው። ተጨመዳዶ ነበር። ቀና እያረኩን ነበር አለውና መልሶ ፍሬም ውስጥ ሊከተው ነው። እንዲሁ አንጠለጠለውና እሺ ልጅ ተረጋጋ። አሁን ያ ነገር ቅድም ይፈጠራል ብዬ አልጠበኩም ነበረ። ይቅር ብለኛል እኔ በጣም ነው ሞድ እያለ ነበር። አዎ ይቅር ብያለሁ እና ደግሞ ወዳለሁ እያለ እዚህ ጋር ህፃኑ ጂያን ይናገራል። እንደዚህ ይፈጠራል ብዬ አልጠበኩም እያለ ቦራን አስረዳ። ከዛ የምትፈልገው ቦታ ወስዳለሁ እያለው ነው። እነ ጂያን በቀጥታ እነ ካያ ነበሩበት ቦታ ደረሱ። የካያ መኪናውንም ቢሆን እንደተጋጨ ነው። ካያ እዛው ራሱ እንደሳተ ነው። መኪናው ሲገቡ ዘሪን የለችም። ዘሪን የለችም ትላለች አሊያ። በአንድ በኩል ጂያን ደግሞ ካያ ተነስ እያሉ ነበር። ካያ እየተነሳ ነበረ። ዘሪን የታለች ዘሪንስ እያል ነበር። ዘሪን የታለች እንዴ ማን ነበር ከኋላ እያል ነበረ። እነ ደሚር እየተከተሉ ነበር። እሱን የወሰዳት እገለዋለሁ ዘሪን አምጡልኝ እያለ ነበረ። ከዛ እዚህ ጋር ጂያንና አሊያ ሊያረጋጉት በጣም ብዙ ታገሉ። በድንገት ቪዳን እየመጣች ነው። እነ ሰዳከትም መጡ። ከዛ መጨቃጨቅ ጀምሮ በኃይለኛ ነው የተጨቃጨቁት። ደሚር ዘሪን እንደወሰዳት አሁን የተረጋገጠ ጉዳይ ሆኗል። የት እንደወሰዳት ግን አያውቁም። በዚህ ሰዓት እንደ ደሚር ለነሱ አስፈላጊ ሰው የለም። ደሚር ግን ድንገት ደወለ ሳይታሰብ። ወደ ቪዳን ነበር የደወለው። ደሚር እየደወለ ነው ያለው ብላ ነሳቸው። ሄሎ ስማ ልጄ እናት ያለችው እባክህ ልጄን አምጣት እያለችው ነበረ። መረጋጋት ሁሉ ከበዳት። ስለዚህ ሻይን ስልኩን ተቀበለ። አንተ የት ነው ያለው እያሉ ነበረ። ዘሪን የማዋለጃ ክፍል ገብታለች።
እዛ ሆስፒታል ውስጥ ናት፣ ዶክተሮቹ እየተረባረቡ ነው አለው። እና ታዲያ አሁን የት ነው ሆስፒታሉ ንገረኛ ሲሉ ነበረ። ሆስፒታሉ የነ ጂያን ሆስፒታል አይደለም፣ ሌላ ሆስፒታል ነበር ደሚር ወሰዳት። ከደሚር ጀርባ ደግሞ የቆመው እዚህ ጋር ኤጀመል ነበረ። ከዛም በኋላ እነ ሻሂን ቶሎ ብለው መኪና ውስጥ ገብተው ሊሄዱ ናቸው። ቦራን በአንድ በኩል ከህፃኑ ጂያን ጋር አሁንም ቢሆን እያወራ ነው፣ እየጨቀጨቀው ነበር በአንድ በኩል። ይህም ደግሞ እኔ በጣም ናፍቀኛል፣ እኔ ነኝ አባትህ፣ ድሮ ስናሳልፍ የነበረውን ጊዜ ታስታውሳለህ እያለው ከዛም በኋላ እና የሆነ ቦታ ልውሰድህ አለው። ከዚያን ጊዜ ጂያን ካልጋው ሲነሳ በቀጥታ የተጨማደደውን ፎቶ ቀና አድርጎ ፍሬም ውስጥ እየከተተ በስነ ስርዓት እያስቀመጠው ነበረ። ቢያንስ ይህን ፎቶ እሱ ያከብረዋል፣ ይወደዋል። በአንድ በኩል እነ ቪዳን ሆስፒታል ደረሱ። ኤጀመልና ደሚር እዚህ ጋር ቆመው እየጠበቁ ነበር። ልጄታለች ብላ ገና ቪዳን ከመምጣቷ ሻሂን ደግሞ አባቱን እያነቀው ነበረ። አንተ ምን አይነት ሰው ነህ ብሎ አባቱን ካነቀ በኋላ መልሰው ደሚርን ያንቀዋል። መሀል እየገቡ እነሱ ይገላግላሉ። የጂያን ሰዎች ናቸው የሚገላግሉት። በአንድ በኩል ኤጀመል እንደ አንተ አይነት ልጅ መውለዴ በጣም ነው የሚቆጨኝ ያለ ነበረ። ድንገት ከመጣ ዘሪንታለች ብሎ ይናገራል። የማዋለጃ ክፍል ኦፕሬሽን የሚካሄድበት ክፍል እንደ ገባች ነበር እየተነገረው ያለው። ሁሉም በተስፋ ናቸው የሚጠብቁት። እንደ አንተ አይነት ከሚኖረኝ በመከን ይሻለኝ ነበረ እያለ እዚህ ጋር ኤጀመል ሻሂን ላይ እየጮኸበት ነበረ። እገላለሁ እያለ እሱ አባቱ ላይ ይዘበታል። ሻሂን ተረጋጋ እንጂ ይሄ ሆስፒታል እኮ ነው እያሉ ነበረ። እዚህ ጋር ደሚር ደግሞ ሚስቴ ናት ይላል። ኧረ እባክህ ምንድነው ነፍሰ ጡር ሴት አስገድዳ አግብተህ ደግሞ ሚስቴ ናት ምናምን ትላለህ እንዴ እያለ ሻሂን ይከራከራል። በአንድ በኩል ካምቢዮን ከደሚር ጋር ሊጣላ ነው። ነገር ግን መሀል ላይ ሁሉም እየገላገሏቸው ነው። ነገር ግን ከያሳ ያስነቃ ደሚርን ፊቱን መታው። ደሚር ፊቱን እያሻሸ ነበረ። ነገር ግን ነገሩ ጥሩ አይደለም። ሻሂን አሁንም ደሚርን እያነቀው ነው። መልሶ ከያ ደግሞ ያንቀዋል። ደሚር በሁሉም ሰው ተጠያቂ ሆነ። እንደዚህ ሲነታረኩና ሲጨቃጨቁ ድንገት ዶክተሩ መጣ። ዘሪን እንዴት ናት ብለው ተራ በተራ ጠየቁት። ዘሪን ፈጣን ይመስገን ደህና ናት እያለ ነበረ። ከዛ ከህፃኑስ እንዴት ነው ሲለው ነበረ። የዘሪን እንግዲህ ምጥ የመጣው ገና በ7 ወሩ ነበረ። ማለቴ በአደጋ ምክንያት ነው የመጣው፣ በተፈጥሮ መንገድ የመጣ አይደለም ያመጣ እና እኛ የቻልነውን ነገር በሙሉ አድርገናል። ነገር ግን ወቅቱ ስላልደረሰ ህመም ስለነበራት ብዙ ደም ስለፈሰሳት ልጁን ልናተርፈው አልቻለም ብሎ ተናገረ። ይህ ከባድ ህመም ነው። እነ ካሌ ለቀቀባቸው። ቪዳን እየጮኸች ነው። በአንድ በኩል ወሽመጡ ቁርጥ ነበር ያለው። ሄዶ ደሚርን ያንቀዋል። እዚሁ ነው መጨረሰ እያለ ሲያንቀው ኤጀመል ደግሞ የራሳችሁ ጉዳይ ይላል። አንተ እንዴት የልጅ እንደዚህ አይነት ችግር ውስጥ ሞቶ እንደዚህ ትላለህ? ምን ጨካኝ ሰው ነህ እያለ ሻሂን በአንድ በኩል አባቱን ሲጥ አድርጎ እያነቀው ነበር። እሱንም ቢሆን ይገላግሉታል። ደሚር ቁጭ ብሎ ማልቀስ ጀመረ። ዘሪን ኦፕሬሽን ከሚካሄድበት ክፍል እየወጣች ነው። እሷ ተርፋለች፣ ልጇ ግን በጭራሽ አልተረፈም። የአልቦራ ቤተሰብ ዛሬ ታውኮ ይውላል። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ ብቅ እላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክብሯን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።